ጥላቻው ድፍን ያለ ጥላቻ ሆነና አህያውን ፈርቶ ደውለውን ሆነ። በጣም ከባድ ነው ይሄ። አማራ የሚባል ማህበረሰብ ሰማይ ቤት ሲወጣ ራሱ ቀጠና እንከፋፈል ማለት አይቀርም። ደግነቱ እዛ ሁለት ቀጠና ብቻ ነው እንጂ ያለ። ሰላም ጤና ይስጥልን የተከበራችሁ ጉባኤዎች ቤተሰቦች፣ ይህ ከሸዋ አካባቢ ላይ የተገኘው ስልክ ነውና በጣም በሚገርም ሁኔታ ያለውን ተስፋ መቁረጥ እንዲሁም ደግሞ ይሄ የመከፋፈል አባዜንም ይናገራል። እስኪ ስሙት፣ አጭር ስለሆነም ጠቅላላውን ስሙት። ጥላቻው ድፍን ያለ ጥላቻ ሆነና አህያውን ፈርቶ ደውለውን ሆነ። በጣም ከባድ ነው ይሄ። አማራ የሚባል ማህበረሰብ ሰማይ ቤት ሲወጣ ራሱ ቀጠና እንከፋፈል ማለት አይቀርም። ደግነቱ እዛ ሁለት ቀጠና ብቻ ነው እንጂ ያለ። የታችኛው እኮ ብዙ ነው እኮ። እሱ እኮ ነው የሚያናድድ። አንድ መራ ቤት እንኳን ተቀምጠ ላይ ቤትና ታይ ቤት ተባብሎ ተከፋፍሎ ቁጭ ነው። ታዲያ ሰው መስፍንን ይሳደባል። ፕሮፌሰር ሪያክት ነበር የተናገሩት። ለትችት እኮ የተፈጠረ ማህበረሰብ ስለሆነ ሀቁን ሲነግረው መቀበል አይፈልግም። አፍተኞቹም ትምክተኞቹም በፍጹም የኢህአዴግን ያህል አማራ ህዝብ ሊያስቡም ሊሰሩም አይችሉም ማለት እውነቱ ነው። ይኸውልህ ድርጅት ሆናችሁ አንድ ሆናችሁ ነው የሚለውን ነገር የሚቀይሩልንና የሚተውልን ከሆነ ማለት ነው ከሀገር ውጭ ብንወጣ ነው የሚሻለው። ምክንያቱም እዚህ ሰፈር ለሰፈር የሚሰለጥን ወታደር ሁሉም በየክፍለ ጦሩ ሰልጥኖ መንደሩን ግድም እያየ በዚህ እኮ ባቋርጥ እኛ ሰፈር ደርሳለሁ፣ በዚህ ጋር ተጽዕኖ ሊከብደኝ አዳሬን በዚህ ወጥቼ የሚል ወታደር ሰርታ ሀገር ነጻ ልታወጣ ትችላለህ። አይ ነው አሁን እኮ በደንብ ታየ እኮ ተፈትኖ ታየ። ሁሉም ቅርብ መደበቂያ ቦታ ካለው እንደሚገባ እኮ ሁሉም ማሳይበት። በፊትም እኮ አወራን እኮ መደባበቅ ስላልቻለ በበኩሌ እኔ በግሌ እዙ እንዲመሰረትም ፍላጎትም አልነበረኝ። ምክንያቱም እዙም ተመስርቶ የሚመጣውን ጣጣ በደንብ ስለማውቀው የአማራ ችግር ሰፈር ላይ ያሉ ሰዎችን አሰባስበህ ድርጅት መስርቻለሁ እዚህ መስርቻለሁ በሚል የሚፈታ ችግር ስላልሆነ ማለት ነው። አሁንም አንድ አማራዊ ድርጅት ሰርተናል ብለን ብናወራ እንደው ከውጭም ከዛም ለሚወረወርብን ከጠላቶቻችንም ለሚወረወርብን ፖለቲካዊ አጸፋ መልስ ሊሆን ይችላል እንጂ እርምት ወስደን ለውጥ የምናመጣበት መንገድ አይደለም፣ ሊሆንም አይችልም። በቃ ወይው አንድ ነገር ማመን አለብን። ክልላችን ውስጥ እየተርመጠመጥን ተወደደም ተጠላም ማለት ነው የህዝባችንን ሰቆቃ ነው ልናራዘው የምንችለው። በቃ ምንድነው የሚከብደው ከሀገር መውጣት? በቃ እኔ ሊከብድ ይችላል ብዬ የማስበው እዛ ሄደው ይቀበሉና ላይቀበሉ ነው። ከመሄዳችን በፊት መሰራት ያለብን ነገር ካለ ይሰራና እንውጣ ከሀገር። በቃ አሁን ነለታለኝ ምናምን አያድርጉ ከፈለጉ ይህንን በአካል ተገናኝተን እናውራበት ከማንኛውም ጋር። አዎ መውጣት ብቻም አይደለም። ሲጀመር ነገሩን በባለቤትነት አይደለም የጀመራችሁት፣ በጥላት ወጥመድ ውስጥ ሆናችሁ ነው የጀመራችሁት። አትተዋወቁም። ስለዚህ እንደ ጉባለች ደግሞ መጀመሪያ ተዋደዱ። አብሮ ካለ ሰው ጋር ከቤተሰብ ጋር ተዋደድ፣ አብረህ ቁም፣ እውነትን ያዝ። ለእውነት የምታወራውና የምትሆነው ነገር መለያየት የለበትም። ስለዚህ ከዚህ በፊት የነበሩ እንትሮችም አብረህ ወስነህ አቅደህ ተመካክረህ ማንኛውንም ነገር ለማድረግ ጠላት በማይገባበት መልኩ ማንም ጠልፎ ለራሱ መጫወቻ በማያደርገው መልኩ መንቀሳቀስ ነው። ለዛ ነው ጉባኤ ኢትዮጵያ ከመጀመሪያው ጀምሮ አትጀምሩ፣ አትሞቱ፣ አትግደሉ፣ ጠላት የቀረውን ጉዳይ የሚያስፈጽመናችሁ እያል የፖለቲካ ፓርቲዎችም ሳይቀሩ በጠቅላላው የምንተቸው ትጠለፋላችሁ ወይ በኢኮኖሚ ወይ በሀሳብ ወይ በሆነ ነገር ጥገኛ የሆነ ሰው ምንም ነፃ አይወጣም። አሁንም ለምሳሌ አገር ለቆ የሄደ ሰው ያ አገር ሌላ ፍላጎት ሊኖረው ይችላል የሚያስጠጋው ሰው መጀመሪያ ራሱን ሸጡ የሚሄድ ሰው በባርነት የሚኖር እንጂ ራሱን እንኳን ወደ ባርነት ከተተ እንጂ ነፃ ወጣ ነፃ አውጭም ለመሆን ተዘጋጀ ማለት አይደለም። እንዳታስቡት። ባንዱ ነገር ወይ በኢኮኖሚ ወይ በሐሳብ ወይ በሆነ ነገር ላይ ነፃነቱን ያጣ ሰው መቼም ቢሆን ነፃ ወጣም ለሌሎችም ነፃነትን ማሳየት አይችልም። እሱ በባርነት ራሱን ስለሸጠ